እንደተፈኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዲሁም ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍርፍ ይበል። እንግዲህ ዛሬ መጥተናል ሂራ መሐመድ ጋር። ሰላም ባያችሁ፣ ሰላም ባያችሁ፣ ባያችሁ፣ ሰላም ባያችሁ። መጀመሪያ ማክስ እየለበሽ ነው እንዴ? ማክስ አይለበስም። ይሄን ቆይ ክሪሙን ልብስ። እንደምናችሁ በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበል። እንግዲህ ውዶቼ የማዳም ቅመሞች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ፣ ነባር ቤተሰቦቻችን ደግሞ ላይክ በማድረግ እንድታበረታቱን በአክብሮት እንጠይቃለን። ስለምታከታተሉና ጠቃሚና ገንቢ የሆነ ኮሜንት ስለምታደርጉልን እንዲሁም እናመሰግናለን። እናንተም እናመሰግናለን ስለምታበረታቱን። እንግዲህ ዛሬ መጥተናል ሂራዋዬ ጋር እና ቤተሰቦች እንግዲህ ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። አገራችሁ መጣችሁ ለወግ ማድረግ አብቅቷችሁ ወልዳችሁ ከብዳችሁ የምትኖሩ አላህ ያርጋችሁ ብያለሁኝ። እንግዲህ ሂሩ ነይ ማማይ አልብሺ መጀመሪያ ሟይቼ እያየሽ እኮ እነ ባባ እነ ቤቢ እያየሽ ነው። እዛ መጀመሪያ በቃ እና ክቡራን ቤተሰቦች ምን ነው ቱቤንም ታለሽ እሺ በቃ ተው ልበሽ እንጂ ወተትሽን ጠጪ። እሺ በቃ አሻንጉሊት ላድርግልሽ። አሻንጉሊት በቃ አሻንጉሊት ላድርግልሽ። አሻንጉሊት ቆይ ላድርግልሽ። ታውቂያለሽ የልጅሽን ባህሪ እንጂ እና ክቡራን ቤተሰቦች ሁላችሁም ዛሬ የመጣሁበት ትልቅ ነው። ልቀፍሽ በቃ ልቀፍሽ። እስኪ ልበሽ እኔ የምለብስልሻለሁ። አልብሽኝ እስኪ እንዴት አድርገሽ ያሳያቸው እስኪ ለኔ አልብሽኝ እሰይ የኔ መርዋ በደንብ አልብሽኝ ከኋላ እሰይ። እና ክቡራን ቤተሰቦች ምን ልላችሁ ፈልጌ ነው የዶሮ እርባታ ስራ ያዋጣል ወይ ብላችሁ በኮሜንት ጽፋችሁ ነበረ። ዶሮ እርባታ በጣም አዋጭና በአጭር ጊዜ ለውጥን የሚያጎናጽፍ የስራ መስክ ነው፣ ግን ልፋትና ጥረት ይጠይቃል። በነገራችን ላይ ዶሮ የ45 ቀኖቹ ከተረከባችሁ በአጭር ጊዜ በ2 ወር በ3 ወር 600 ብር 700 ብር አካባቢ የሚሸጡበት አጋጣሚ ነው የሚኖረው ማለት ነው። በጣም ውጤታማ ነው። ቢያንስ 300 400 ዶሮ ከሆነ ማለት ነው የምታረቡትን። የራሱ የሆነ ግቢ ይኖረዋል፣ አጥር የታጠረ፣ በዛ ላይ ጽዳት ይኖራቸዋል። በዛ ላይ ፉርሽካ፣ የስጋ ፉርሽካ ይባላል፣ የእንቁላል ፉርሽካ ይባላል። ይህን ተጠቅማችሁ የምትሰሩ ከሆነ በአጭር ጊዜ ውጤታማ እንደምትሆኑ ተስፋ አለኝ። ሌላ ግን የምነግራችሁ ነገር ምንድን ነው? አንድ ነገር የምነግራችኋለሁ ግን በአንድ ስራ ላይ ተማማይ እየመጣ በቃ በአንድ የስራ መስክ ላይ ተሰማርታችሁ ቢያንስ ለ2 ዓመት ለ3 ዓመት ኦር ለ4 ዓመት መሞከርና መስራት መቻል አለባችሁ። ለውጥ ላይ መጣ ይችላል፣ ትርፍ ላይ ይገኝ ይችላል፣ ግን መጣር አለባችሁ። ለውጥ ለማምጣት ትርፍ ለማግኘት መጣር መቻል አለባችሁ። ይህን ካላደረጋችሁ ውጤታማ ላትሆኑ ትችላላችሁ። በማንኛውም የስራ መስክ ላይ ስትሰማሩ 2 ዓመት 3 ዓመት
በቃ እንትን ማለት መቻል አለባችሁ፣ መታገስ መቻል አለባችሁ። በሶስት ሰራው ነገር ግን ለውጥ የለም የሚል ነገር ብዙ ጊዜ እያየሁ ነው። ግን ለውጥ የሚመጣው እንደ ጀንበር በአንድ ጀንበር አይደለም። ይራዋ ነይ ቶሎ እስኪ ነይ። በአንድ ጀንበር አይደለም ለውጥ የሚመጣው በሂደት ነው። ሂደት ደግሞ ትዕግስትን ያስተምራል። ከታገስን ሁሉም ነገር ለውጥና ውጤታማ የማይሆንበት አጋጣሚ የለም። ነይ ማማዬ ነይ ቶሎ የኔ እናት ነይ ልንገርሽ። አያቸው ዶሮቹ መጡ። ዶሮይቱ መጣኝ። ነይ እንጂ አኛኛ እንገዛለች። ነይ ቶሎ እሱን ዘይት ይዘሽው ነይ። ዘይቱን ይዘሽው ነይ ማማ፣ ዘይቱን ይዘሽው ነይ እማ፣ ዘይቱን ይዘሽው ነይ። እሺ እንሄዳለን አብረን። ዘይቱን አንጭ። ይኸው እሱ ያለውን ዘይት አምጪ። ይኸው ዘይቱን አምጪ። ሂራ እሱን ዘይት አንጭ። ይዘሽው ነይ ቶሎ በይ። ጎበዝ አምጪ ቶሎ በይ። ጎበዝ ጉትት ጉትት የኔ ጀግና ጉትት። እሰይ አንበሳ ይዘሽ ነይ። ይኸው እዚህ ይዘሽ ነይ። እሰይ አያትዬ ጉትት። ሂጂ ለፊ እንጂ ወደዛ ለፊ ይዘሽ ጉትት። እሺ ማርዋይ ይሄን ዘይት ይዛ መጣ ሂራ መሐመድ። አሳያቸው ቸቸለት ቆይ እንጂ ተረጋጉ። ዘይት አሁን 1750 ብር ገብቷል። በባለፈው ስንት ነበር ያልኳችሁ? 1550 1600 ነበር። ነገር ግን ሂደት ላይ ነው ያለው አሁን ይኸው እና በዚህ ልክ ነው የኑሮ ሁኔታ ማለት ነው። ስለዚህ ኢትዮጵያ ኑሮ ውድ ነው ትላላችሁ እንትን ኑሮ ውድ አይደለም። በነገራችን ላይ ዶላር በሚጨምርበት ሰዓት ነው ጥሬ ዕቃዎችና ማቴሪያሎች የሚጨምሩትኝ። ይህ 1700 በጣም ምርጥ ዋጋ ነው። 5 ሊትር ስታካፍሉ ለ5 1 ሊትር በምን ያክል ዋጋ እንደሆነ ታውቁታላችሁ። ወይዋ አልብሺ እንጭለ እና የሰው ልጅ ከሰራ የትም ቦታ ቢሆን ለውጥ ያሳያል፣ ለውጥ ይኖረዋል ብዬ ነው የማስበው። ስለዚህ የዶሮ እርባታ ያዋጣል ወይ ብላችሁ ለጠየቃችሁ ጥያቄ አዎ በደንብ ነው የሚያዋጣ። የዶሮ እርባታ ያዋጣል፣ የበግ እርባታ ያዋጣል፣ ፍየል እርባታ ማለት ነው፣ የከብት እርባታ ያዋጣል፣ የእንቁላል ዶሮዎች እንቁላልን ማስረከብ ምናምን በደንብ ነው የሚያዋጣው። ስለዚህ ብዙ ስራ የሚያዋጣ ስራ አለ። ይህን ስራ ለመስራት ግን ምን ያክል ፈቃደኛ ነን? ራሳችን ዝቅ አድርገን ነው ስራ ስንሰራ። ራሳችን ዝቅ አድርገን ካልሰራን ተንቀባረን እንደዚህ ደረቁስ አልጠርግም ደረቁስ ይሸተኛል ምናምን ከሆነ ስራ እየሰራን አይሆንም ማለት። ስለዚህ ራሳችንን ማክስ ማድረግ ካለብን ማክስ አድርገን ጥንቃቄ ማድረግ ያለብን ነገር ጥንቃቄ አድርገን ነው ወደ ስራ መግባት ያለብን። ስራ ስንሰራ ደግሞ ምንም አይነት ነገር ሊገድበን አይገባም። መስራት መቻል አለብን በወጣትነት ጊዜያችን ማለት። ስለዚህ መስረቅ ነው የሚያስነውረው፣ መስራት ምንም አያስነውርም። ስለዚህ ሁላችንም ለስራ መነሳሳት መቻል አለብን። ስራ ከሰራ ሰውየው ይለወጣል፣ ያርጋል። በጊዜያችን መለወጥ መቻል አለብን ማለት ነው። ሌላ ደግሞ እኔ 3 ዓመት ሆኖኛል። እንግዲህ በ3 ዓመት ጊዜ ውስጥ ሱቁ ውጤታማ ነው ወይስ አይደለም የሚለውን በሌላ ቪዲዮ ነው የምሰራላችሁ። አሁን ቪዲዮ ብዙ ሰዓቱ ስለማይበቃ ማለት ነው። በሌላ ጊዜ ግን በደንብ ነው እንጂ ማማ ለበሽ እንዴ ነይ ወደዚህ ያሳያቸው። ሱሪ ለብሳ ቆይ ላሳያቸው። ሱሪ ለብሳ ሂራ መሐመድ ሱሪ ለብሳ አያችኋት? የእናቷ ሱሪ ለብሳ እማ በያቸው እማማ በያት እና በሌላ ቪዲዮ ደግሞ ያን እሰራላችኋለሁ። ብቻ እናንተ ገንዘብ መያዝና ለስራ ሞራል መኖር መቻል አለበት የሚል ነው እይታ ያለኝ እና በሌላ ቪዲዮ ደግሞ የኔን የስራ በ3 ዓመት ጊዜ ውስጥ ምን ያህል ለውጥ እንዳሳየው ያለውን ነገር በደንብ ማወራችሁ ነው የሚሆነው። ለዛሬ የነበረው ፕሮግራም በዚሁ ይጠናቀቃል። በቀጣይ ፕሮግራም እስከምንገናኝ የአላህ እዝነትና ረህመት አይለያችሁ። የረበና ሰላም በእናንተ ላይ ይሁን ብያለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።